ሂድና ያት አቢጌል በጠዋት ወስድሻለሁ። ብቻ ዛሬ አረፍ ብለሽ ዳጣ አይዞሽ በቃ እኔም አባዬ ቀድሞ እስኪናገር ነው እንጂ ይህንን ነገር አውቅ ነበር። ሰላም እናትሽ ናት። ስለ ዲኤንኤው እናት ነግሮኛል። አቢጌል ሰላም እናትሽ አይደለችም ያለችሽ ናታን ዲኤንኤ ናሙናውን ስለቀየረባት ነው። ትክክል ያደረገው ሰላምም ልጇ እንደሆንሽ ያወቀችው በቅርብ ነው። እኔ አስቸግሪያት ጠብቂኝ ብያት ነው እንጂ እሷ ሁሌም አንቺን አግኝታሽ ዞር እንዳለች እንዳለቀሰች ነው። 21 ዓመት ሙሉ አንቺን እንደጠበቀች ነው። ይሁንሽ ዳጣ ከኔ ይልቅ እሷ እንደምትመጪ እርግጠኛ ነበረች። እንግዲህ ዳጣ እዚህ ቤት ውስጥ አቢጌልም ማርታም ውሃም ሁሉም አያውቁም። ከሌላ ሴት ጋር አንድ ቀን ቢሳሳት ይቅርታ ታደርጊለታለሽ ወይ? አቢጌል ደሬ አይሳሳት እንኳን በተግባር በሀሳቡም ቢሆን ፈጽሞ አይሳሳት። እንደው ሚሳሳትስ እማዬ? ኦ አይሳሳትም አልኩሽ። እንደ ማንኛውም ሰው ሊሳሳት ይችላል። ስለዚህ ለአንድ ቀን ቢሆን እንደዛ ብሎ ማሰብ ጥሩ ነው። አይለይፈል ሰው በወለደው ይበለጣል። የጤና ያደርግልሽ። አቢጌል ደረጀ ዛሬ እንግዲህ እህቷ ዳጣን በሚገባ መልኩ እየተንከባከበቻት ነው የምትገኘው። እንግዲህ ዳጣ እንደሚታወቀው እንግዲህ ራሷን ስታወድቃ ከቆየች በኋላ ያው በሕክምና እርዳታ ወደ ራሷ ተመልሳለች። ግን ወደ ራሷ ብትመለስም እስካሁን ድረስ ኢቭን የሆነችውን ነገር እንኳን ምን ሆነች ነው ስትባል ይሄን ሁኛለሁ እንደዚህ ሁኛለሁ እንደዚህ ነኝም እንኳን ለማለት በጣም ተቸግራለች ማለት ነው። ቤተሰቦቻችን ከድንጋጤዋ የተነሳ ነገሮች በጣም ከባድ ሆነውባታል። እዚህ ጋር መጣ እንግዲህ ራሱ ማርታም ስትጠይቃት አቢጌልም በቃ አጠቃላይ ከሆስፒታል ስትመለስ እንግዲህ ምንም ምላሽ እየሰጠች አይደለም። እንኳን ለነሱ ይቅርና እንግዲህ ኢቭን ናታንም ሆነ ሁላቸውም ሲያወራት ማንም ሰው በቃ ምንም አይነት ቃላት እያወጣች አይደለም። ከዛም ቀጥታ ከቤት ወደ ቤት ከመጣች በኋላ እንግዲህ ክላሱ አስገባት አቢጌል ሲላት እንግዲህ አቢጌል ይዛ ሄዳ ከክላሱ አስገባቻት ማለት ነው። ቤተሰቦቻችን እንግዲህ ከክላሷ ብትገባም አቢጌል ያው ተወሰነ ማውራት ፈልጋ ነበረ። አንደኛ ያው እንደምታውቀው እናትሽን እነግርሻለሁ ብሏት ስለነበር ደረጀ እሱ ነገር ነግሯት የሆነ የሚል ነገር ሀሳብ ስለነበራት አቢጌል እናትሽን ነግሮሽ ነው ወይ? የተፈጠረ ችግር አለ ወይ? ምንድነው የሆነው? እናትሽን አገኘሻት እንዴ? እናትሽ ምንድነው ያለችበት ሁኔታ ምንድነው? ወይም ደግሞ ምንድነው የተሰማሽ ነገር? ለምን ነው ማትነግሪ? በጣም እያስጨነቅሽ ነው። እባክሽ ንገሪኝ ዳጣ በቃ የኔ ውዴት ምናምን ያለች እንግዲህ ታናሽ እህቴ ብላ እንግዲህ ያቆለመመጠቻት ሁሉ ነበርና ግን በቃ ምንም አይነት ነገር ዳጣ መናገር አልፈለገችም። ግን ያው በቃ እሺ ታዲያ ምንድን ነው የፈለግሽው ስትላት በቃ ብቻሽን መሆን ነው የምትፈልጊው ስትላት በቃ ባይኗ ነው እንግዲህ እንጂ ምንም አንደበቷ ራሱ ምንም አይነት ቃላት አልተናገረም። እሺ ካለቻት በኋላ እንግዲህ አቢጌል ደረጀ ተነስታ ወጣለች። ቀጥታ ነው የወጣችው። አቢጌልም ስትወጣ ዳጣ እንግዲህ ብቻዋን ሆና በቃ እያለቀሰች ነበረ። ምክንያቱም በቃ ምንም አይነት ነገር መናገርም ሆነ ማውራትም አትፈልግም። በቃ ከአእምሮ በላይ ሆነባታል። የሰማችው ነገር በጣም ከብዷታል ማለት ነው ቤተሰቦቻችን። ምክንያቱም ከባድ ነው እንግዲህ አብራት ያለችዋን እናቷ ሰላም ሆኗ ከሰራተኛ መወለዷ እሱ ምናምን ነገር ሳይሆን በጣም ከባዱና አእምሯ ውስጥ እንትን ያደረገባት ነገር ያልጠረጠረችው ነገር ወይም ደግሞ ያልገመተችው ነገር መሆኑ በጣም ከባድ ነው ቤተሰቦቻችን። ምክንያቱም ሱቄ ሁሉም ነገር ያጋጥማል። ግን ልክት ነው። ግን በጅምር የነበረው ጥርጣሬዋ ዜሮ እንዲሆን ከሆነች በኋላ እንደገና ይሄ ነገር ሲፈጠር በጣም ነው የሚያሳስበው የሚያናድደው እውነት ለመናገር ማለት ነው ቤተሰቦቻችን። ስለዚህ በዛ አማካኝነት ነው እንግዲህ በጣም የደበራት ከአእምሮ በላይ የሚሆንባት። ምክንያቱም ምንም ነገር ስላልጠረጠረች። ይሄ ደግሞ ይጎዳል ታውቃላችሁ ቤተሰቦች። ምክንያቱም በጣም ነው የሚጎዳው። ከባድ ነው። አንዳንድ ነገሮችን ተስተሏቸው በጣም ከባድ ነው። ይህን ያክል አብራት እንደናስ ተንከባከባ ስታቅፋ ስታጎርሳት የነበረችን እናቷን በዚህ ሁኔታ ስትሰማ በጣም ከባድ ነው።
አሁን የመጣባት ጥያቄ አንደኛ ከሰራተኛ መወለዷ ሰራተኛ እንደ ደረጃ፣ ሁለተኛ ማርታ ይሄንን ነገር በማታውቀው መልኩ የወደፊት ነገሩ ራሱ እኮ ይከብዳል ጋይስ። ማለት እንዴት ሆኜ ልኖር ነው የሚለው ነገር ራሱ አሁን እኮ ዳጣ አእምሯ ውስጥ በጣም ከባድ ነው የሚሆነው። ምክንያቱም ማርታ እንደሚታወቀው በዚህ ልክ ናት። እቺ ልጅ በነፃነት እናቷን እንኳን እንደፈለገች በሰዎች መካከል በሰዎች ፊት እናቴ ብላ መጥራት የማትችልበት ሁኔታ ነው ለወደፊቱ ራሱ ማለት ነው። ምክንያቱም እንዳልኳችሁ የሆነው ነገር ወይም ደግሞ ደረጀ እዚህ ጋር አለ፣ ልጆች እህቶቿ እዚህ ያሉ፣ ቤተሰብ እዚህ ያለን አንደኛ እንደ ማርታን ራሱ እኮ እንዴት ብላ ታስባለች፣ ስለ ማርታ ታስባለች፣ እዚህ ጋር ስለ አባቷ ስለ ወደፊት በቃ ባጭሩ እናትና አባቷን በነፃነት የምታገኝበት ሁኔታ ውስጥ አይደለም ያለችው። እሱ ራሱ እንደ ሰው በጣም ነው የሚያሳስባት፣ በጣም ነው የሚያስፈራት። ግን ምንም ማድረግ ስለማይቻል ያለው ነገር እንግዲህ በዚህ መልኩ ነው። ቤተሰቦቻችን ያው የሆነው ነገር በጸጋ መቀበል ነው። ሌላ ምን ማድረግ አይቻልም። ማርታም እንግዲህ ለምንድን ነው ታማ ሐኪም ቤት ስትሄድ ለምን እኔ ስላልወለድኳት ነው ወይ ለምን አልተነገረኝም? አዳስ ደረጀ ባይናገር ናታን ለምን አልነገርከኝም ብላ እንግዲህ በጣም ተቆጥታ ነበረ። ሰላም ደውላልን ነበር ለናታንና በጣም ፈርቻለሁኝ፣ ዛሬ እንደዚህ መተው ነበረ ግን ደረጀ ወስዷታል፣ ዳጣን ሳይነግራት አይቀርም። ስለዚህ ቢነግራት ለራሱ ደግሞ ምናልባት የሆነ ችግር ሳይፈጠር አይቀርም። ምክንያቱም ይዟት ሲሄድ ይሆን ያለው ነገር እንደዚህ ስለነበረ፣ ስለዚህ እባክህ ናታን ብላ እንግዲህ ልከዋለች ማለት ነው። ያው እንግዲህ ስትልከውም ሂዷል እሱ ማለት ነው። ቤተሰቦቻችን ያለውን ነገር ለማስተካከል እንግዲህ እሱም የሚችለውን ያክል እያደረገ ነው ነገሮችን ለማስተካከል ቤተሰቦቻችን። በዚህ አማካኝነት እንግዲህ ነገሩ ትንሽ ከበድ ያሉ ናቸው። ብቻ ግን ያለውን ነገር ለማስተካከል የሚችለውን እያደረገ ነው። አስቸጋሪ ነው። ያው እንግዲህ ሁኔታዎች ሁሉ ትንሽ እንደዚህ ናቸው ቤተሰቦቻችን። ያው እንግዲህ ግን ምንም ማድረግ አይቻልም አይደል ጋይስ? ምንም ማድረግ አይቻልም። እንግዲህ የሆነውን ነገር በተስፋ መጠበቅ ነው። ሌላ ነገር ይሄ ነው የሚባል ነገር ስለሌለው ያው የሆነውን ነገር በተስፋ በጸጋ ከመቀበል ውጭ ሌላ ምንም አይነት አማራጭ የለውም። ያው እንግዲህ ከባድ ነው አይደል ጋይስ? አይ ነው ከባድ ነው፣ ግን ያው የሆነውን ነገር በዚህ ልክ ማድረግ ነው ማለት ነው። ቤተሰቦቻችን እንግዲህ አብጌልም ማናት፣ እንዴት ናት፣ የት ናት እያለች ነው የምትገኘው። ያው አብጌል እንግዲህ እንደሚታወቀው ነው ነገሩንም ለመስማት ትፈልጋለች፣ ሁኔታዎችንም ደግሞ እንደዚህ ነው ማለት ትፈልጋለች ማለት ነው። እና ያው እንደዚህ ከዳጣም ሁኔታ ያሳስባታል እውነት ለመናገር ብቻ ሁኔታዎችን ነገሮች እያስተካከለች ነው የምትገኘው። ዳጣም እንግዲህ በቀጣይ ወደ ራሷ የምትመለስበት ታይም ቅርብ ነው እንላለን ቤተሰቦቻችን። በቀጣይ እንግዲህ አዲስ ነገር እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ዳጣም እንግዲህ በቀጣይ ቤተሰቦቿን አግኝታ ስፔሻሊ ደግሞ እናቷን አግኝታ ሁሉም ነገር የሚስተካከልበት ሰዓት ቅርብ ነው። መልካሙን ሁሉ ተመኘሁላችሁ። እወዳችኋለሁ። ላይክ ማድረግ አይረሳ ባይ